ላምሮት በመጨረሻም እናቷን አሳምና ከዛ ቤት ለመውጣት እያሰበች ነው። እንግዲህ በራሷ በኩል የተለያዩ ጥረቶችን አድርጋለች። ከዛ ቤት በሰላማዊ መንገድ ወጥታ ጆንን ለማግኘት የተቻላትን ነገር እያደረገች ነበረ። አንድ በአንድ እየዞረች ለመነቻቸው። በመጀመሪያ ደረጃ ኪሮቤል የምትሄጅበትን ካልነገርሽኝ ከዚህ ቤት እንድትወጪ አልፈልግም በማለት ነበር የነገራት። ከዛ እንዴት እንደዛ ሊሆን ይችላል የሚለውን ነገር ሀስባ ኪሮቤል እምቢ ሲላት ሌላኛው አማራጭ ያደረገችው መክሊት እርዳታሽ ያስፈልገኛል፣ አንቺ አግዘሽን ከዚህ ቤት ወጥቼ የማገኘው ሰው እና የማመጣው ነገር ስላለኝ ብሄድ ደስ ይለኛል እና እባክሽ እርዳታሽ እንፈልጋለሁ ብላ ማናግራት ነበረ። ነገር ግን እዚህ ጋር መክሊት ራሱ ለሁላችንም የሚሆን ሰላማዊ ቁልፍ ያስፈልገናል የሚል ምላሽ ነው እንግዲህ የመለሰችላት። ይህ ማለት ሰላማዊ የሆነ መንገድ ፈልገን ሁለታችንም እዚህ ጋር ተስማምተን የቤቱን ሕግና ደንብ ላለመጣስ ማድረግ ያለብንን ነገር አድርገን ሂደሽ ብታገኘው እንዲሁም ደግሞ ወጥተሽ ብትመለሽ በጣም ጥሩ አማራጭ ነው ብላ ነግራታለች። ነገር ግን ሰላማዊ መንገድ የሚባል ነገር የለም። እኔ እዚህ በቤት እንዴት ነው እስር ቤት የምገባው? ማንም ሰው እኮ ፕራይቬሲ የሚባል ነገር አለው፣ የግል ነገር የሚባል አለና ይሄ ነገር ሊጠበቅልኝ ይገባል። ሚስጥር ነው ሄጄ የማገኘው ሰው። እናም ደግሞ የራሴ ህይወት እስከሆነ ድረስ ማንንም ማማከር አይጠበቅብኝም። ምን የምፈልገውን ነገር ማድረግ ብቻ ነው የምችለው የሚል ሀሳብ አላት። ነገር ግን ይህ ሀሳቧ ደግሞ ኪሮቤል ምናልባት በዛ ክፉ አባቷ ተጠምዳ እንዲሁም ደግሞ አባቷ የማትፈልገውን ነገር ተመልሶ አስገድዷትም ሆነ ሊያሰራት ይችላል ብሎ ስላሰበ እንድትወጣ አልፈቀደላትም። ነገር ግን ላምሮት እዚህ ጋር እኔ እመኑኝ አባቴን አይደለም ላገኘው የሚሄድ ሲጀመር እኔ በገንዘብ እጄ ከዚህ ቤት አባሬው እንዴት ወጥቼ ላገኘው እችላለሁ? ይሄ ነገር የማይታመን ነገር ነው እኮ እና ባካችሁ ያለች ብትለማመናቸውም እነሱ ግን በጭራሽ የሚል ሀሳብ ነበር እንግዲህ ያመነጩላት። እናም ይሄ ነገር ደግሞ ደብሯት ተመልሳ ወደ ቤት እንድትገባና ቆልፋ እንድታረቀዝም ጋብዛታል። ዞሮ ዞሮ በጣም ስትነጨነጭባቸው እንዲሁም ደግሞ እንትረክ አርጋ ስጨቀጭቃቸውም ነበር አጠቃላይ እዛ ቤት ያሉትን ሰዎች። በሌላ በኩል አሁን ላይ መክሊት ከኪሮቤል ፍቅር እንዳያዛት ሁሉም ነገሯ እየተነቃባትና እያስታወቀ ነው ያለ። ነገር ግን ኪሮቤል ደግሞ ይህንን ነገር እያየ አይደለም። እንግዲህ ቡና ፍልታ የሚያምር ቡና ፍልታ ሰጥተው ከዛ ከጠጣ በኋላ ይሄ ቡና በጣም ያምራል፣ ነገር ግን ቡናውን ጠጥቼ ከጨረስኩ በኋላ የሆነ ራሴን የሚያሰት ነገር ይመስለኛል እያለ ኪሮቤል በጨዋታና በቀልድ መካከል የሚነግራት ነው። እያንዳንዱ እየሰማች መደሳት እየሰማች ደግሞ መሳቅ ሆኗል የመክሊት ስራ። ዞሮ ዞሮ ይህንን ነገር እንዴት አድርጌ ነው መቋቋም ያለብኝ የሚለውን ነገር እያሰበች ነው ያለችው። እናም ደግሞ ከስሜቶቿን ለመደበቅ እየሞከረች ነው ኪሮቤል እንዳያውቅባት። ግን ደግሞ አንተ ማነህ ለእኔ ምንድነህ የሚል ጥያቄ ውስጥም ገብታለች። አሁን የት የፍቅረኛ ነብዬ እንዳልቀጥል ነገሮችን እኔ ከአቅሜ በላይ ሆኖብኛል። ፍቅርህ ከአንተ እቅፍ ውስጥ ገብቼ ደስ የሚል ጊዜ ማሳለፍ ፈልጋለሁ። መታቀፍ፣ መጫወት፣ ከአንተ ጨዋታ ጋር የተለያዩ ነገሮችን ማድረግ ደስ እያለ መጥቷል እና ይህን ነገር እንዴት ነው ላደርግ የምችለው? አውቃለሁ እህቴን ታፈቅራታለህ፣ ትወዳታለህ፣ ግን እኔንስ ማን ይረዳኝ የሚል ነገር ነው እንግዲህ እያየች ወይም ደግሞ እየፈጸመች ያለችው አሁን ላይ መክሊት። ኪሮቤል ደግሞ ይህንን ነገር አላወቀም እስካሁን። ሲጀመር ማንም ሰው አላወቀም ኪሮቤልን እንደምታፈቅረው። እኔ ግን ቀድማ የምታውቅባት በእርግጠኝነት ላምሮት ትመስለኛለች። ምክንያቱም በላምሮት ተነሳሽነት ነው አፍቅረሽ ታውቂያለሽ ወይ የሚለውን ጥያቄ ከጠየቀቻት በኋላ እንደዚህ አይነት ስሜት ሊሰማት ይቻላል እና ከኪሮቤል ጋር ደግሞ ማሳለፍ እንዲሁም ደግሞ ማውራት መጫወት የያዘችው ይህንን ጥያቄ ካነሳችባት በኋላ ነው። ዙሮ ዙሮ ይሄ ነገር መጨረሻው ምን ሊሆን ይችላል? አሁን ሁለት ተማቾች እንግዲህ አንድ ወንድ ሊያፈቅሩ ነው። በእርግጥ አሁን ትርሲት የማትመለስ ከሆነ መክሊትና ኪሮቤል ጥንዶች ሆነው ትርሲት ስትመለስ ደግሞ ኪሮቤል የራሱን ህይወት ኑሮ ትዳር ወዘተ ጀምሮ ብቻ ደስ የሚል ጊዜ እያሳለፈ እንደሆነ መታ የምትረዳ ይመስለኛል። እንደኔ አሁን ድራማውን ስገምተው ሊያደርጉት ያሰቡት ምንድን ነው? ኪሮቤልና መክሊት ከተፋቀሩ በኋላ ከዛ ትርሲት ምንድነው እስከምትመለስ ድረስ እነሱ ሁለቶች በፍቅር ቆይተው ከዛ በኋላ ትርሲትን ላለማስከፋት ሊሸፋፍኑት ወይም ደግሞ ብዙ ነገር ሊያደርጉላት ይችላሉ ብዬ አስባለሁ። ሰው ዝሮ ዝሮ አሁን መክሊት ካልተመለሰች እንዲሁም ደግሞ የመክሊት ገጸ ባህሪ እሷ ከሆነች የምትተውነው እና የምትሸፍነው ላትመለስም ትችላለች። እንዲሁም ደግሞ በሆነ ኬዝ አራዝመው
ብዙ አመት ከቆየችም በኋላ እንድትመጣ ሊያደርጉት ይችላሉ ብዬ አስባለሁ። ዞሮ ዞሮ አሁን ላይ መክሊት ድብን ያለ ፍቅር ውስጥ ናት። ማንንም አሰማም ከኪሮቤል ውጭ። እንዲሁም ደግሞ ኪሮቤልን በጣም እያመሰገናት ነው ያለ በአንቺ ተነሳሽነትና በቀናነትሽ ክፉ ስራዎች እንዳልሰራ እየጠበቅሽ ስለሆነ አመሰግናለሁ የሚለው ቃል ራሱ ልቧን እየነካትና ከውስጧ እያደረባት መጥቷል። በዚህ ሁኔታ ደግሞ እንግዲህ የእሷ ፍቅርም እየጨመረ መጥቷል። ዞሮ ዞሮ ኪሮቤል በረንዳ ላይ ቁጭ ብሎ ሊያወራት ሞከረ። ቁሞም አንተ የምትጨነቀው ነገር የዚህም ቤተሰብ ሰላምና ደህንነት ለመጠበቅ ስትል አንተ እንቅልፍ እያጣህ ነው። ስለዚህ እኔ ደግሞ እንደዛ በምታደርግባቸው ጊዜያቶች አብሬህ መጨነቅ እፈልጋለሁ እንጂ ብቻ እንድትጨነቅና እንድትሰቃይ አልፈልግም የሚል ነገሮችን እያነሳችበት ነው። እሱ ደግሞ በጭራሽ እንደዛማ ሊሆን አይችልም የሚል ነገርም እያነሳ ነው ያለ። ዞሮ ዞሮ አሁን ላይ የእሷ ችግር ምንድን ነው የሚለውንም ለማወቅ ትንሽ የከበደን መጥቷል ማለት ይቻላል። እንዲሁም ደግሞ ነገሮቹ ከአቅሟ በላይ ሲሆኑባት ዝናሽ አይታ እንግዲህ የምትናግራት ይመስላል። ዞሮ ዞሮ ጆንም ማን ነው ከሆስፒታል ያመጣኝ የሚለውን ጥያቄ ለመመለስ ቀጥታ ወደ ዶክተሩ ሄዶ ነበረ። ዶክተር ደግሞ እኔ አላውቅም፣ አንተ አሁን በበቀል ስሜት እየተራመድክ ነው ያለው፣ ዋናው ነገር ያንተ ጤንነትና ሰላም መሆን ነው እንጂ ማን እንዳነሳና እንዳዳነ መፈለግ የለብም የሚል ነገር ተናግሯል ዶክተሩ። ምናልባት ዶክተሩ ራሱ አድኖት ይሆን እንዴ? ምናልባትም የጆን ወንድም ወይም ደግሞ ሞቷል ብሎ ያሰበው ወንድሙ በህይወት ቢኖርስ? ያው ለቤተሰቦቹና ለጆ ወንድሙ ሲል ራሱን ደብቆ ከግርማ እየጠበቃቸው ቢሆንስ? ምናልባትም ሞቷል የተባለው ወንድሙ በህይወት ቢኖርስ? እና በእርግጥ አሁን ኪሮቤል እንደው ቢያቅና ጆን እንደዛ መሬት ላይ ተዘሮ ሆስፒታል የሚወስዱ አይመስለኝም። ወይስ ደግሞ ግርማ ከወገው በኋላ ተመልሶ ወደ ሆስፒታል ወስዶ አዳነው? እና ማን ነው እንግዲህ የሚያድነው ሰው? ዞሮ ዞሮ አሁን የጆን ሀሳብ እንዲሁም ደግሞ መንገድ በበቀል ተነሳስቶ ግርማን ማጥፋት ነው። እንዲሁም የመጀመሪያ እርምጃውን አሳክቷል። አሁን ኪሮቤል ሚስጥሬን ለማንም ሰው በመናገሩ ይህን ያክል ዋጋ እንድከፍል አድርጎኛል። ነገር ግን ደግሞ አሁንም ትልቅ መሳሪያ አለኝ፣ ሁሉንም ሰው የምበቀልበት። ላምሮት አሁን ላይ ከማን ጎን እንደምትቆም የምንፈተሽበት እና ጥያቄውን ደግሞ የምንመልስበት ሁኔታ ላይ ነው ያለው። ስለዚህ ከኔ ጋር የምትቆም ከሆነ ኪሮቤልን እና አጠቃላይ እዛ ቤት ያሉትን ሰዎች እንጨርሳቸዋለን። ነገር ግን ከአባቴ ጎን ነው የምቆመው ካለች ደግሞ በጣም ከባድ ነው። አሁን ላይ ጆን የሚያስበው ምንድን ነው? አባቷ እንደገደለው ማታቅ ነው የሚመስለው። እንዲሁም ደግሞ ከአባቷ ጎን ራሱ ቁማ ወይም ደግሞ እምቢ የምትል ከሆነ እኔ ጋር ትቆማለች ብሎ ነው የሚያስበው። ስለዚህ አሁን ላምሮት ከማን ጋር የምትቆም ይመስላችኋል? ምናልባትም ላምሮት አሁን ላይ ከዛ ቤት ወጥታ ጆንን ካገኘችው በኋላ ምን ይሰማታል? ጆን ፍቅረኛ ብላ አክፋ ሰላም ትለዋለች። የበቀልነት ስሜቶችን ተነሳስታ ከቤተሰቦቿ ላይ ትፈጽማለች። አባቷን ከዛ ቤት በሷች እንዳስባረሩት በራሷች ትመልሰዋለች። ወይስ ደግሞ ከእናቷ ጎን ሰላሙን ትቆማለች? እንደኔ ግን በጭራሽ አትቀየርም ላምሮት ብዬ አስባለሁ። ከጆን ጋር በህይወት ካለ ካወቀች ያለንተ ህይወት የለኝም ብላ ስለምታስብ ከጆን ጋር ሆና በቀሎቿን የምታራምድ ይመስለኛል እንጂ እንደዚህ በቀላሉ አትለወጥም ብዬ ነው የማስበው። ዞሮ ዞሮ የእሱ ሀሳብ አሁን እዛ ቤት ወጥታ ጆን በህይወት አለ የለም የሚለውን ነገር ለማረጋገጥ እየሞከረችበት ያለበት ሁኔታ ላይ ነው። ነገር ግን ደግሞ እንዴት ትውጣ ከዛ ቤት? አንድ ሀሳብ አለኝ ብላ ያሰበችው ነገር መክሌት ነበረች። እሷም እምቢ ብላታለች። ሁለተኛ አማራጭ ደግሞ እናቷን በመጠቀም እንዲሁም ደግሞ መጠቀሚያ አድርጋ ከዛ ቤት ልትወጣ ነው ያሰበችው። ኪሮቤል እንግዲህ የዚህ ቤት የወጣ ህጉን ጥሶ መመለስ አይችልም እያለ ነው። እናም ያደረገችው ነገር ምንድን ነው? ይቅርታ አድርጊልኝ እናቴ፣ በጣም አስጨነኳችሁ፣ ሰሞኑን ብቸኝነቱ ምንም ተጨማምሮብኝ ነው በማለት ቅለስለስ ብላ ጥሩ ሰው መስላ እንግዲህ ዝናሽን ቀርባታለች እና እንደ ህፃን ልጅ ነው የቀረበቻት። ዝኑ ደግሞ አምናታለች። በቃ ልጅ ናፍቃኝ ነበረች፣ ስስቷ የምትብሰከሰክ ልጅ በማለት አቅፋት ደስ የሚል ነገር እያሳለፈች ነበር። እንዲሁም ደግሞ ደስታዋን ለማካፈል ብላ ለኪሮቤል ነግረዋለች እና ኪሮቤል ይህ ይቅርታ ግን በዛ ነው ያለው። እውነቱን ነው፣ ይቅርታ ደጋግማ እየጠየቀች ነው ያለችው። በዚህ ደግሞ ዝናሽ በጣም ደስ እያላት ነው። እንዲሁም ደግሞ ጠርጥሯል ማለት ነው በዛ ቤት የምትወጣበት መንገድ እንደሆነ አስባል። ለማንኛውም እንዳትሸወዥላት ብሏታል። እሷም በጭራሽ ልውጣ ብላ አልጠየቀችኝም የሚል ምላሽ ነው እንግዲህ የመለሰችው። እናም ደስታዋን ለመክሊት ለማጋራት ብትሞክር እኔንም እቀፊኝ የሚል ነገር ስትነግራት አይ እንግዲህ
ቀፊኝ የምትሉ ከሆነ እያስከፈልኩ ነው ማቅፋችሁ የሚል ነገርም ቀልዳ ወደ ሻወር ነው እንግዲህ የገባችው ዝኑ። ዞሮ ዞሮ መክሌትም በሀሳብ ስምጥ ብላ እኔም እኮ መታቀፍ ደስ ይለኛል የውስጤን ስቃይ ማን ባየልኝ የሚል ነገር እየተናገረች ነው። ኪሮቤልም ዘበኛ ሆኖ እንግዲህ እዛ በረጋ ቁጭ ብሏል። ለአምሮት በእርግጠኝነት ወታ ጆንን ታገኘዋለች ብያለሁ። እንዲሁም ደግሞ ጆን ራሱ እየጠበቃት ነው መንገድ ላይ ቆሞ። ስለዚህ ሁላቸውም የራሳቸውን አቅጣጫ ይዘው ቆመው ነው ያሉት እና በመጨረሻ ማን ድል የሚነሳ ይመስላችኋል? እንዲሁም ሀሳቡ የሚሳካለት ይመስላችኋል?